Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ነው። ለማይክሮፎን ሚዲያ አዲስ የሆናችሁ ደግሞ ይህ ማይክሮፎን ሚዲያ ቁጥር 2 ነው። አድማጮቼ ወደ አዲሱ ቻናላችን ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ እንድትጀምሩት እንጠይቃችኋለን። እንግዲህ ለአጭር ጊዜ ነው አሁን የመጣ ነው። ሰበር ዜና አለን። አሳዛኝ ሰበር ዜና ነው እውነት ለመናገር ይሄ ተወዳጁ የቤተሰብ ጨዋታ እያቀረበ ብዙ ብቻ የሚስታወሳለው እሱ አርፈዋል ተብሏል። ዛሬ ጧት በኢትዮጵያ አቆጣጠር ረፋዱ ላይ ነው ያረፈው ነው የተባለውና ስለሱ አጠር አድርገን እንነግራችኋለን። ለሚቀጥሉ 2 ደቂቃ 3 ደቂቃ ብናቆያችሁ ነው። ሙሉውን ደቂቃዎች ይዘናችሁ አንቆይም፣ ግን ሁሉም ሰው እንዲሰማው ላይክ አድርጉት። ሁልጊዜ እንደምንላችሁ እንደዚህ አይነት ነገር ይሄ ሰውዬ በጣም ትዝ የሚለኝ አንዱ ኮሜዲያን በጣም የሚያስቅና የሚወደድ ሰው ነው። ብዙ መጥፎ ነገር በዚህ በትግራይና በጦርነቱ ብቻ በአሁን ባለው ብዙ አልሰማሁበትም መጥፎ ነገር። አንድ ነገር የሚስታወሰው ግን ያኔ ከፍተኛ ጦርነት ላይ ያለ በየቀኑ ያኔ ሳኒታይዘር እያልን ጀግና እያልን ሄሮ እያልን ጌታቸው ረዳን ስናሟካሽ ነበርና በየሚዲያው እሱ ደግሞ አንድ የህፃናት ፕሮግራም ነበረው፣ የህፃናት ጨዋታ የሚባል በኢቢኤስ ቴሌቪዥን የሚቀርብ እና እዛ አንዲት ህፃን ልጅ ጠይቆ እዛ ሊወዳደሩ የመጡትን አንዷን ጠየቀና በባህላዊ ዘፋኝ የሚታወቀው አንዱን ጥቀሱ ብሎ ሲጠይቅ ጌታቸው ረዳ ብላ ስትመልስ ይሄ በብዛት ሰው ባህላዊ ዘፋኝ የምትለዋን ጌታቸው ረዳ ብላ መልሳ ብዙ ሰው አስቆ ነበር። ብዙ ሰው ፈገግ አድርጎ ነበር። አባይ ግድብ ለመጎብኘት ሄደውም እሱን ለጌታቸው ረዳ አንተ የምትታወቅበት የምትሰራው ምንድነው እርሰው የሚሰሩት ምናምን ብሎ ሲጠይቀው ጌታቸውም ያቺ በረሃ ላይ ያለ የተነገረችውን አስታውሶ የባህላዊ ዘፋኝ ነኝ ብሎ በጣም አስቆቸው ነበር አብይ አህመድን። ይህንን ያልኳችሁ እንድታስታውሱት ነው፣ ምናልባት የማታውቁትን ማለት ነው። እና ይሄ አርቲስት ነጻነት ወርቅነህ ነው የሚባለው። አርቲስት ነጻነት ወርቅነህ ለረጅም ጊዜ አዲስ አበባ ተወልዶ ያደገ ነው እና ለረጅም ጊዜ ደግሞ በኮሜዲ በእንደዚህ በኢትዮጵያ ቴሌቪዥንም በተለያዩ ሚዲያዎችን እየቀረበ ሲያዝናና የነበረ ነው። ይሄ ዓለም ግን ምን ያህል ከንቱ እንደሆነች የሚገርማችሁ ይሄ አሁን እውነት ለመናገር ወጣት ነው፣ ያንግ ነው፣ የሚሞቱበት ጊዜ አልነበረም። ግን ዛሬ ጠዋት እንዳረፈ ነው ተነግሮ ያለው። በዝርዝር ምን እንደሆነ የሞተበት ምክንያት ምኑ ታሞ እንደሆነ ወይ ምን ዝርዝር የወጣ ነገር የለም እስካሁን። በብዙ ሚዲያዎችን ሞኒተር አድርጌ ነበር፣ ምክንያቱም በጣም ነው የደነገጥኩት። ዝም ብሎ ፎቶግራፉን ሳየው ብዙ ቅርበት ምናምን ነገር የለኝም፣ እውቀቱም የለኝም። ግን ብዙ ጊዜ በቴሌቪዥን አየው ስለነበረ የሚናገረው የሚሰራው ነገር የሚያስቀኝ ነገር ስለነበር በጣም ነው ያሳዘነኝ፣ ያስደነገጠኝ። ምን ያህል ከንቱ እንደሆነች ይቺ ሀገርም ይቺ ዓለም ሀገር አልኳት እንዴት ምን ያህል ከንቱ እንደሆነች 1000 ዓመት የምንኖር ነው የሚመስለን። ግን ብዙ ጥፋቶች ብዙ መጥፎ ነገሮችን ሲሰራ ይኖራል። እንደ ሰው ብዙ ይሳሳታል። እና እስቲ ብቻ ስለሱ ስለ ነጻነት ወርቅነህ የቤተሰብ ኃላፊ እንደሆነ ባለትዳር የ3 ልጆችም አባት እንደሆነና ዛሬ ጠዋት በድንገት እንዳረፈ ገና የቀብሩ ስነ ስርዓትም እንዳልተፈጸመ ነው የተነገረኝ። አድማጮች ይህንን በጣም ያሳዝናል። እውነት ለመናገር ማንም ሰው እኛ እንኳን እሱ ይህንን ይቅርና ማንንም ክፉ ሰው ቢሆን እንዲሞት አንፈልግም። ምክንያቱም የሞተ ሰው ሊያሳዝን ይገባል። ከዛ የሚቀር ነገር የለም። ግን ይችን ዓለም እንደዚህ ሆና ለምትጠፋ ታሪክ ሰርቶ ማለፉ ለህዝብ የሚጠቅም ስራ ሰርቶ ማለፍ በጣም በጣም ጠቃሚ ነው የምንለው ለዚህ ነው። ምክንያቱም ሞት አይቀርም። ዛሬ ይሁን ነገ ይሁን ምንም የምናውቀው ነገር የለም። ያለፈው የትናንትና ነው የምናውቀው ታሪክ ነው። እሱን ልንቀይረው ምንም ልናረገው አንችልም። ከዚህ የዛሬዋ ደግሞ አሁን ያለንባትን እናውቃለን። ከዚች ደቂቃ በኋላ ምን እንደሚፈጠር ሁላችንም የምናውቃት ነገር የለም። ትን ብሎ ሰው ይሞታል። እንቅፋት መጥቶ ወጣ ብለህ ከቤት ከደጁ ወጣ ስትልም አደጋ ገጥሞ ልትሞት ትችላለህ። የሰውዬም ታሟልተኛ አልተሰቃየ፣ በድንገት ታሞ ምንም መታመሙም ጓደኞቹም ምናምኖቹም ሳይሰሙ አረፈ የሚል ዜና ነው የተሰማው እና
በጣም ያሳዝናል። ይሄ በዚህ መማሪያ ይሆነናል ብዬ ነው አድማጮቼ፣ መማሪያ ይሆነናል። ሁላችንም እንማርበት። ከንቱነችና ጥሩ ነገር እንስራ፣ ጥሩ ነገር እንስራ፣ ሰላም የሚፈጠር ነገር እንስራ፣ ክፋት ጥላቻ እናቁም። ይህንን ነው የምላችሁ ለሁላችሁ። ይህንን እያልኩ እንግዲህ ለአሁን እዚህ ይበቃኛል አድማጮቼ። እንደነገርኳችሁ ይችን ብቻ ልነግራችሁ ነው የመጣሁት። በሌላ ዜናዎችን በሚቀጥለው ሰዓት እናመጣላችኋለን። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው